የክሪፕቶ ከረንሲ መገበያየት ክልክል ነው ሲል ብሔራዊ ባንክ አስጠነቀቀ። የኢትዮጵያ ብሔራዊ ባንክ ማንኛውም አይነት የቨርቹዋል ሀብቶች አጠቃቀም፣ ግዢ፣ ሽያጭ፣ ዝውውርና ተያያዥ የንግድ እንቅስቃሴዎች በሕግ የተከለከሉ መሆናቸውን ጥብቅ ማስጠንቀቂያ ሰጥቷል። ባንኩ ባወጣው ይፋዊ መግለጫ እንዳመለከተው በብሔራዊ ባንክ በኩል በግልጽ ፍቃድ ካልተሰጣቸው ተግባራት ውጪ በማናቸውም የቨርቹዋል ሀብቶች ግብይት ላይ መሰማራትም ሆነ ግብይቱን ማመቻቸት ፍጹም የተከለከለ ነው። ይህ እገዳ እንደ ክሪፕቶ ከረንሲ ያሉ የዲጂታል መገበያያዎችን ጨምሮ በኤሌክትሮኒክስ ዘዴ የሚዘዋወሩና ለክፍያም ሆነ ለኢንቨስትመንት አገልግሎት የሚውሉ ማናቸውንም ዲጂታል ውክልና ያላቸው የሀብት አይነቶችን እንደሚጨምር ተገልጿል። ብሔራዊ ባንክ በዝርዝር እንዳስረዳው የሚከተሉት ተግባራት በሕግ የተከለከሉ ናቸው። በቨርቹዋል ሀብቶች እና በመደበኛ ገንዘቦች መካከል የሚደረግ ልውውጥ፣ የተለያዩ የቨርቹዋል ሀብቶችን እርስ በርስ ማለዋወጥና ማስተላለፍ፣ የቨርቹዋል ሀብቶችን ማከማቸት፣ ማስተዳደር ወይም በቁጥጥር ስር ማዋል፣ ከቨርቹዋል ሀብቶች አቅርቦትና ሽያጭ ጋር የተያያዙ ማናቸውንም የፋይናንስ አገልግሎቶች መስጠት። ባንኩ ሕዝቡ ከነዚህ መሰል ግብይቶች እንዲቆጠብ ያሳሰበ ሲሆን በእንዲህ አይነት ስጋት ላለባቸው ተግባራት ላይ መሰማራት ለከፍተኛ አደጋ እንደሚያጋልጥ ገልጿል። ከዚህም መካከል የሕግ ተጠያቂነት፣ የማጭበርበር ድርጊቶች፣ የሳይበር ጥቃቶች፣ የገበያ መዛባትና ከፍተኛ የገንዘብ ኪሳራ ዋና ዋናዎቹ መሆናቸውን ባንኩ በመግለጫው ጠቁመዋል። የኢትዮጵያ ብሔራዊ ባንክ ሕዝቡ ንብረቱንና ገንዘቡን ካልተገቡ የፋይናንስ አደጋዎች ለመጠበቅ ሲባል በሕግ እውቅና ከሌላቸው የቨርቹዋል ሀብቶች ግብይት ራሱን እንዲያርቅ በጥብቅ አሳስበዋል። ዘመን ባንክ ከ10 ቢሊዮን ብር በላይ ትርፍ አስመዘገበ። ዘመን ባንክ በ2017 የበጀት ዓመት 10.2 ቢሊዮን ብር ያልተጣራ ትርፍ በማስመዝገብ አጠቃላይ የሀብቱ መጠን 116 ቢሊዮን ብር መድረሱን የባንኩ ዓመታዊ የማኔጅመንት ስብሰባ ይፋ አደረገ። የዳይሬክተሮች ቦርድ ሰብሳቢ ወይዘሮ እንዬ ቤምር እና የዋና ስራ አስፈጻሚ ተወካይ አቶ አስራት ታደሰ እንዳስታወቁት የባንኩ የተከፈለ ካፒታል ከ14 ቢሊዮን፣ ጠቅላላ ካፒታሉ 26 ቢሊዮን፣ አጠቃላይ ገቢው 17 ቢሊዮን እንዲሁም የተከማቸ ብድር መጠኑ 52.59 ቢሊዮን ብር ደርሷል። በተጨማሪም የደንበኞች ተቀማጭ ገንዘብ በ32 በመቶ አድጎ 85.4 ቢሊዮን ብር የደረሰ ሲሆን የውጭ ምንዛሪ ግኝቱም 698 ሚሊዮን የአሜሪካን ዶላር በመሆን ውጫዊ ኢኮኖሚያዊ ተግዳሮቶችን በብቃት መቋቋም ያስቻለ ጠንካራ አቅም አሳይቷል። ከፋይናንስ ስኬቱ ባሻገር ማህበራዊ ኃላፊነቱን በሰፊው እየተወጣ የሚገኘው ዘመን ባንክ በአዲስ አበባ ትምህርት ቤቶች ውስጥ የፋይናንስ እውቀት ማሳደጊያ ስልጠናዎችን እየሰጠ ሲሆን ህብረተሰቡን ከፋይናንስ አጭበርባሪዎች ለመጠበቅ በተለያዩ ቋንቋዎችና መድረኮች ትምህርታዊ መልእክቶችን አስተላልፏል። በአሁኑ ወቅትም የቅርንጫፎቹን ቁጥር ወደ 142 በማሳደግ በመላው ሀገሪቱ ለሁሉም የህብረተሰብ ክፍሎች ተደራሽና ላቅ ያለ የባንክ አገልግሎት እየሰጠ ይገኛል። በትግራይ ክልል ከፍተኛ የጥሬ ገንዘብ እጥረት በመከሰቱ ነዋሪዎች ጥሬ ብር ለማግኘት እስከ 25 በመቶ የሚደርስ ኮሚሽን እንደሚከፍሉ ተሰማ። ጥሬ ብር ከአፋርና አማራ አዋሳኝ አካባቢዎች በገንዘብ አዘዋዋሪዎች አማካኝነት ወደ ትግራይ እየገባ በኮሚሽን እንደሚሸጥ ምንጮች ተናግረዋል። አነስተኛ ጥሬ ገንዘብ የሚፈልጉ ከ5 እስከ 10 በመቶ ኮሚሽን ሲከፍሉ፣ በወርቅ ማውጣትና ንግድ ላይ የተሰማሩ አካላት ደግሞ እስከ 25 በመቶ ኮሚሽን እንደሚከፍሉ ለመረዳት ተችሏል። ቀደም ሲል ተረጂዎችን በጥሬ ገንዘብ ይደግፉ የነበሩ የረድኤት ድርጅቶች አሁን ድጋፉን በባንክ ሂሳብ ለማስተላለፍ እንደተገደዱ እና ይህም የባንክ ሂሳብ በሌላቸው ተረጂዎች ላይ ተጽዕኖ እንደፈጠረ ለማወቅ ተችሏል። ኢትዮጵያ በተጠናቀቀው በጀት ዓመት ለውጭ ገበያ ካቀረበችው የአበባ፣ የፍራፍሬና የአትክልት ምርት ግማሽ ቢሊዮን ዶላር የሚጠጋ ገቢ አገኘች። አገሪቱ በበጀት ዓመቱ ከዘርፉ ካገኘችው 490 ሚሊዮን ዶላር አጠቃላይ ገቢ ውስጥ የአበባ ምርት 412 ሚሊዮን ዶላር በማስገባት ከፍተኛውን ድርሻ መያዙን የግብርና ሚኒስቴር አስታውቋል።
ለውጭ ገበያ ከቀረቡ የአትክልት ምርቶች $57 ሚሊዮን ሲገኝ ከፍራፍሬ ምርቶች ደግሞ $21 ሚሊዮን ተገኝቷል ተብሏል። ሆኖም አገሪቱ ይህን ገቢ ያገኘችው ምን ያህል ቶን ምርቶች ለውጭ ገበያ አቅርባ እንደሆነ ሚኒስቴሩ አልጠቀሰም። ኢትዮጵያ በ2019 በጀት ዓመት 357457 ቶን አበባ፣ አትክልትና ፍራፍሬ ለውጭ ገበያ በማቅረብ $575 ሚሊዮን ገቢ ለማግኘት አቅዳለችም ተብሏል። የኢትዮጵያ መገናኛ ብዙሃን ባለስልጣን ታዋቂው አትሌትና ባለሀብት ኃይሌ ገብረስላሴ በግብር ዙሪያ ከ2 ዓመት በፊት የተናገረውን ንግግር የማህበራዊ የመገናኛ ዘዴዎች ሰሞኑን የተሰጠ ሐሳብ አስመስለው በማሰራጨት ላይ ናቸው በማለት ወቀሰ። ባለስልጣኑ በማህበራዊ መገናኛ ዘዴዎች ላይ የተሰራጨው የኃይሌ ንግግር ሙሉ በሙሉ የተዛባና ከአውድ ውጪ የቀረበ መሆኑን አረጋግጫለሁ ሲል አስታውቋል። የድርጊቱ ዓላማ ህብረተሰቡን ማሳሳትና ውዥንብር መፍጠር ነው ሲልም ባለስልጣኑ ኮንኗል። ለዕለቱ የተዘጋጁት ዜናዎች እነዚህን ይመስሉ ነበር። በሌሎች ዝግጅቶች ተመልሰን እንገናኛለን። እስከዚያው ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አብራችሁን ስለቆያችሁ እናመሰግናለን።